10ኛው ወር 2018 ዓመተ ምህረት የምንወጣው በእናንተ ተስፋ ነው ከናንተ እንጂ በቲክቶክ ሚዲያ ላይ ወጥተህ አላስፈላጊ ንትርክ የምትገጥምበት ጊዜ አይደለም። የተከበረው አርበኛ አባታችን ራስን ፈልገህ አግኝ። እኛ እኮ የምንወጣው በእናንተ ተስፋ ነው። ከናንተ ጋር ተስፋ ካጣንማ ትግላችን ከንቱ ነው። የአጨራረስ ሴታፕን አስተካክል። ለመሆኑ ግን ያለ ዘመነ ካሴ ይህን አብዮት አንድ ኢንች ይራመዳል ብለህ ታስባለህ? ግድ የለህም። የተከበረው አባቴ ቀጣዩን የትግል ጊዜ ለአርበኛ ዘመነ ካሴ ተውለት። ያኮራል እንጂ አያሳፍርም። የሁለታችሁ ጉዳይ ምሁራን በአስቸኳይ ይጨርሱታል። የወልቃይት ጉዳይም አያሳስብህ። ምክንያቱም ወልቃይት ያለ ወልቃይት አማራ መሆን አይቻልም። ወልቃይትን አስረክቦ አማራ መሆን አይቻልም። ወልቃይት የአያት ቅማንቶቻችን ርስት ናት። ጥንታዊ ርስት ናት። የነ ፋሲለደስ ርስት ናት። የነ አፄ ቴዎድሮስ ርስት ናት። ወልቃይትን አስረክቦ አማራ መሆን ስለማይቻል በወልቃይት ዙሪያ ማንም ብሽታ እንዲፈጠርበት አይቻልም። አርበኛ መንግስቱ በላይ ከበላይ ዘለቀ ሻለቃ ጋሽ በላይ ልጅ አርበኛ መንግስቱ ከዚህ ድራማ ወጣ በልና እንትን ይበሉ። ለእነዚህና መሰለኛ ሀገር ፖለቲከኞች እስኪ ላስታው ታጋይነን እንደሚሉ እዚህ አንድ ቀልዳቸው እንቀልድ እስኪ ትንሽ ቀልዳቸውን እንስማ። ስምሽ ምንድን እኔ አትባይ። ስሜ ማርታ ይባላል። ይባላሉ ምናምን አይሰራም። ማርታ ብቻ በግልጽ። እሺ ጾታሽ? ጾታዬን እኮ አይቶ መገመት ይቻላል። እንደዚህ የሚባል ነገር የለም። የሚባል ነገር ሳያዩ ያመኑ ብፁዓን ናቸው ሲባል አልሰማሽም? አሳይኝ ጾታሽን አሳይኝ። እኔ አትባይ። ተነሽና አሳይ። ምን ነው ዝም ብሎ መገመት አይቻልም? አይቻልም። እንደዚህ ያቁም ግምት ትከላል። ወንድም ሴትም እኮ ሱሪ ለብሳል። እሱ እኮ ግራ ያስገባል እኮ እሱ ነው። ወንድ ናችሁ ብለሽ ደግሞ ሌላ ጊዜ ልትወዳደሪ ነው። ጾታሽን አሳይ። ምኑን ነው ማሳየው? ጾታሽን